ነሽ? እግዚአብሔር ይመስገን። ስልኬ ባትሪ ዘግቶ ነበር። አንዴ ታስደውኛለሽ? ኧረ ችግር የለውም እንዴ። ይኸው በእናትሽ አይሰራም። እንዴት ነው በእናትሽ የማይሰራው? በዛ ላይ ሰው ልጠይቅ ነው የመጣሁት። በዛ ላይ ሰፈሩን አላውቀውም። ውይ ምን አባቴ ላድርግሽ በእናትሽ። እኔ ራሱ ዛሬ ጉዳይ ለማስፈጸም ብዬ ነው እንጂ ሰፈር የመጣው ሰፈሩንም አላውቀውም እንዳልጠቁምሽ። እንዴ ምን ሆነሽ ነው ጽናት? ምንም አልሆንኩም። እንዴ ምንም አልሆንኩም ትያለሽ? እንደዚህ ትክዝ ብለሽ ቆመሽ? ደህና ነኝ እኔ ምንም አልሆንኩም። ነይ እሺ በቃ እኔ አፈላዋለሁ። ሻው ነይ ሊሰሩን ቁስ በኔ ነይ። እሺ ነይ እንውጣ። ወይኔ ነገር ለራስሽ ጉዳይ ደውለሽ ስለራሴ ጉዳይ አወራሁሽ አይደል? በጣም ይቅርታ። ችግር የለውም። ያው ለአሁኑ እንኳን ይቅርታ የሚያስጠይቅ ጥፋት አላጠፋም። እሱን እንኳን በደንብ አውቃለሁ። ያው ለምዶብኝ ነው። ምኑ ይቅርታ መጠየቁ ነው ደግሞ የለመደብህ? አዎ እንደዛ አይነት ነገር። ተጫዋች ነው እባክህ። ምን እየሆንኩኝ ነው አምላኬ? በእኔ ህይወት ውስጥ ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? ቆይ ለምንድነው በእኔ ላይ ሁሉ ነገር የሚፈጠረው? ነው ወይስ ሳላውቀው አንተን ያስቀየምከው ነገር አለ? ፈጣሪ ሆይ የሰራሁት ኃጢአት አለ እንዴ? እኔ አሁንስ በጣም ግራ እየገባኝ ነው። የእውነት አምላኬ እኔ በቃኝ፣ ከዚህ በላይ አትፈትነኝ። ነገሮች እየተደራረቡ በጣም እያደከሙኝ ነው። እባክህን አምላኬ በቃሽ በለኝ። በቃ ከዚህ በላይ አልችልም ፈጣሪ፣ ሁሉም ነገር አድክሞኛል። በቃሽ በለኝ እባክህን ፈጣሪ፣ እባክህን እንዳልወድቅ እርዳኝ። መቼም ነው ብዬ እንገናኝ ብዬ ስለጠየቅኩ አልደበረህማ? አረ በፍጹም ለምን ይደበረኛል? አይ ያው አለ አይደለ ምናልባት ብዬ እኮ ነው። አረ በፍጹም አልደበረኝም። ለምን ይደበረኛል? እሺ ምንድነው ግን አንቺ ስትታይ የሆነ ስሜትሽ የተረበሸ እንደሆነ ያስታውቃል። አይ ደህና ነኝ። አይ ደህና እንዳልሆንሽማ በደንብ ታስታውቂያለሽ። እንዴ ያን ያህል ባይሆንም ያው ደህና እንዳልሆንሽ ያስታውቃል። እንግዲህ ካወክ ምን ይደረጋል። ትንሽ ግን ያው ጥሩ ስሜት ላይ አይደለሁም። ምንድነው ሀገርሽ እንደጠበቅሻት አላገኘሻትም እንዴ? እንዴ ሀገሬማ ከመጀመሪያውስ ምን አደረገችኝ? ምን አደረገችኝ ማለት አልገባኝ። ያው ምን አደረገችኝ ማለትማ እኔ መጀመሪያም ከዚህ ሀገር የወጣሁት ሀገሬን ሽሽት ወይም ደግሞ ሀገሬን ጠልቻት አይደለም። እና ምንድነው? ሰው ሽሽት ታውቃለህ ሮቤል? የሆነ ሰው ሸሽተህ ታውቃለህ? እኔ ግን ያው ተጣልቼ ወይ ደግሞ ተደባድቤ ነው ልሸሽ የምችለው። ከራስ ጋርም በዙሪያ ካሉ ሰዎች ጋርም ስትጣላ በቃ ሁሉ ነገር ያስጠላልና በቃ ራሴንም ሰዎችንም ሽሽት ነበር ከዚህ ሀገር የወጣሁት። አልገባኝ ሮቤል፣ እኔ በፊት ፍቅረኛ ነበረኝ፣ ግን ያው ቤተሰብም ያው እሱንም ብቻ ሁለቱንም ነገር ያጣው ስለመሰለኝ ነበር ከሀገር የወጣሁት። እንዴት ያጣሁት ሲመስለኝ ማለት? ያው ከፍቅረኛዬ ጋር የተጣላ ነው በአንዳንድ አለመግባባቶች ምክንያት ነበረ። ከዛ ያው እናቴም ደግሞ እያሱን ስታገኝ ያልጠገበችውን ያላለቀ ፍቅር ነበረባት።
በዛ ምክንያትም በቃ እኔን ስትጠላኝ እኔን ስተወኝ በቃ ሁሉንም ነገር ትቼ ከዚህ ሀገር ተሰደድኩ። ይገርማል። ምኑ? አሁን ራሴን ለማዳመጥ ነው ከሀገር የወጣው ስትይኝ ተገርሜ ነው። ምን ነው? ምኑ ገረመ? አንቺ ራስሽን ለማዳመጥ ከሀገር ስትሰደጂ ለእንጀራ ብሎ ደግሞ ተሰደው በዛው የቀሩ ጓደኞቼ ትዝ ብሎኝ ነው። ሮቢ ቆይ እስኪ እኔ እናንተ ከተዋወቅን ጊዜ ጀምሮ ስለ ራሴ በጣም ብዙ ነገር ነግሬያለሁ። አንተ ግን ስለ አንተ ምንም ነገር ነግረኝ አታውቅም። ስላልጠየቅሽኝ ነዋ። ማለት ሁሉንም ነገር ብጠይቅህ ትነግረኛለህ ማለት ነው? ያው የሚነገረውን እነግርሻለሁ። ምን ነው ፈራ? ኧረ አልፈራሁም። እርግጠኛ ነህ ግን አልፈራህም? መቼም ወንጀል አልሰራው አንቺ የምትመረምሪ። እሺ እንግዲህ እንደሱ ከሆነ የምጠይቅህን ነገር ሁሉ ትመልስልኛለህ ማለት ነው? እሺ መልስልሻለሁ። ጠይቂ። ወይኔ ጉዴ! ጠይቂኝ ብለህ ጭራሽ ፍቃድ ስትሰጠኝ የምጠይቀው ነገር ልጠፋብኝ ነው እንዴ? እኔ እንግዲህ ድሉን ሰጥቼሻለሁ። እሺ ግድል ጠይቅ። የራስ ምታት መድኃኒት አለሽ እንዴ? አዎ አለኝ። እሺ ስጪኝ። ምን ያደርግልሃል? አንተ እኮ ራስ ምታት አይደለም ያመመህ። አልገባኝም። አላማም ደግሞ ማለት ምን ማለት ነው? በጣም ግልጽ ነገር እኮ ነው እያሱ። ስላላመመህ ምን ያደርግልሃል እያልኩ ነው። እንደታመምኩና እንዳልታመምኩ የምትነግሪኝ ደግሞ አንቺ ነሽ? አይ እኔ እንኳን እንደታመምክና እንዳልታመምክ የምነግርህ ከራስህ ከሳቱ ስትቀር። አልገባኝም። ያው ሰክረህ ስለነበርክ ስካርክን የሚያጠፋ መድኃኒት ስለሰጠሁ እንጂ ራስህን አሞ አይደለም። ቆይ እንዴት ሊሆን ቻለ? አላውቅም። እኔም ይሄ እንዴት እንደሆነ አላውቅም። ብታብራራልኝ ግን ደስ ይለኛል። እንዴት ማለት? ቆይ እሱ ምን እያደረክ ነው አንተ? ቆይ ከመቼ ጀምሮ ነው አንተ ጠጥተህና ራስን ስተህ እንደዚህ ሰክረህ ተንዘላዝለህ የምትገባው? ንገረኝ እስኪ። ይሄ እኮ እንዴት ተፈጠረ ነገር ነው እንጂ ሁሉ የሚፈጠር ነገር አለ። አንድ ማወቅ ያለብህ ነገር ቢኖር ሁሉም ነገር የሚጀምረው አንድ ተብሎ ነው፣ ጥሩም ይሁን መጥፎ። እሺ ስለ ምክርሽ በጣም አመሰግናለሁ። በዚሁ ከቀጠልክ ግን እንደምትሞት ታውቀዋለህ። ደግሞ በጣም እንደምትሞት እርግጠኛ ነኝ። ወይኔ ሮማን፣ የማንም ዱርዬ መጨማለቅ ያለው እንደዚህ። ልጄ ብትሆንም በጣም ብዙ ነገር ታግሼ አልፌያለሁ። ማወቅ ያለብህ ቢሆን እኔ ሮማን ነኝ። ከክብሬ በላይ ማንም አይበልጥብኝ። ማወቅ ያለብህ ነገር ቢኖር እኔን በጣም መጠንቀቅ ይኖርብሃል። እንዴት ነው የሚያደርገው? ንቀቱ ራሱ ውዳጊ። ሁሉም እኮ ትዕግስትና
ልክ አለው። ከልክ አለፈ ጀዝባ እንኳን አይደለም አንተ ለምን ወላጅ እናት አትሆንም? ሮማን ከወሰንኩ ማወቅ አለብን። እያሱ አቦኔ በጣም እያስጨነቀኝ ነው። ምን የተፈጠረ ነገር አለ እንዴ? አይ ምንም አልሆንኩም። ምንም የተፈጠረ ነገር የለም። አቦ በእናትህ እኔን ለማዋሸት አትሞክር። እኔ ሁሉንም ነገር አውቃለሁ። አሁን ይልቅ ምን እንደሆንክ ንገረኝ። እኔ ምንም አልሆንኩም። ዝም ብለሽ ነው። ሳኔ ዝም ብዬ አይደለም። እኔ የምለው ባለፈው ያስተዋወቅሽኝ ጓደኛሽን የት ባገኛት ጥሩ ነው? አይ እኔን ለማታለል አትሞክር። ይልቅ ምን እንደሆንክ ንገረኝ። በቃ እኔ ካንቺ ምንም ነገር መደበቅ አልችልም ማለት ነው? አሁንም ምን እንደሆንክ ንገረኝ። አባዬ ትንሽ አሞታል። ለዛ ነው የደበረኝ። ወይኔ በእናትህ አባቴን ድጋሚ ያመማቸው? ምን አጋጠማቸው በእናትህ? ይሄን ሁለት ቀን ደህና ነበረ። በምን ቅጽበት እንዲህ እንደሆነ አላወኩም። ዛሬ በጣም አሞታል። አቦ ምን ሆኑ ባንዴ? ምን አጋጠማቸው? እንዲሁ ማወቅ ስለፈለግሽ እንጂ ይሄን ያህል ትልቅ ነገር ነው አይደለም የነገርኩሽ። ሳይ ዛሬ ወርም አመማቸው፣ የዛሬ 2 ወርም አሟቸው ነበር። ምንድነው ይሄ ወር በገባ ቁጥር የሚያማቸው? ምን አውቄ። አሁን ከአመሙ እኩል እሱም የተነጫነጨ ነው። አቦ እሱማ የታመመ ሰው መቻመል ይኖረዋል ብለህ ነው? ምን እንደማደርግ አላውቅም። ቆይ ግን አንተ ልጅ ለአባቴ ሰዓት ጠብቀህ ምግብ ትሰጠዋለህ? መድኃኒት ብቻውን እኮ አቅም ያሳጣል። አረ እንደሱ እንኳን አይደለም። ቤት ውስጥ በቂ ምግብ አለ። እና መድኃኒቱን በአግባቡ ይወስዳል? አዎ እየወሰደ ነው። ግን ይህን ሰሞን ሲወጣ አላየሁትም። መዋጥ ለምንድን ነው ያቆመው? አቦ በእናትህ አባቴ በጣም ነው የሚያሳዝነው። ምን መዋጥ ያቆማል? መግዛት አቅቶት ነው እንጂ። እንዴት ማለት? አንተ እብድ ነህ እንዴ? አባቴ በየወሩ እኮ የሚያመው መድኃኒት የሚገዛበትን ለበኪራይ እየከፈለ መሰለኝ። እንደዛ ነው እንዴ? አዎ እንደዛ ነው የሚሆነው። አቦ ምን ይሻላል መሰለ? በቃ እኔ የሆነ ቁብ ሰብስቤ ያለው በቃ በዛ ሄድና ግዛላቸው። ምን ይደረጋል? አቦንካ በቃ አንቺ ቆይ ግን ምንም አይልሽም? ሳምን ይላል። እኔ ምን ሆናለሁ? ማለቴ ቆይ ገንዘባችንን ምናምን ብለው ቢያስጨንቁሽ ምን ልናደርግ ነው? አቦ ምን ይደረጋል? እኔ እጅግር አለኝ ሰርቼ እከፍላለሁ። በቃ ሂድና መድኃኒቱን ግዛላቸው። እገዛለሁ ግን ቆይ ግን ጊዜ ባይሰጡሽስ ገንዘቡ ምናምን ብለው? አቦ በቃ አታስብ፣ ምንም ችግር የለውም። እኔ ሌባ ምናምን ዘረፈኝ ብዬ ድራማ ሰራለሁ። እሺ እንደዛ ከሆነ ጊዜ የሚሰጡሽ ከሆነ እኔ ጋር መላ አይጠፋም። አቦ በል በቃ ቻው፣ ሂድና ለአባት ግዛላቸው፣ ለሳቸው ድረስላቸው። እሺ በቃ ደህና ወይ። ምን ይሆንክ ነው? ሳልገባኝም እኔ ምን እንደሆንኩ ሳልነግሪሽ ስለተረዳሽኝ አባቴንም ስላስተዋልሽው በጣም አመሰግናለሁ። ምን ይጃጃልብኛል? አቦ ሂድና ለአባት የሚደረገውን ነገር አድርግላቸው። እሺ በቃ አደርጋለሁ። እወድሻለሁ። እሺ ደህና ወይ። አባ አንተስ ምን ሆነ? አባትህ እዛ ታሞ ባዶ ቤት ተኝቶ አንተ ቁጭ ብለህ ከኔ ጋር ድራማ ትሰራለህ? እኔ እኮ አቦ ሰውዬ ዛሬ የሆነ ነገር ሳይፈጠር በፊት ካጠገቤ ብትርቅ ነው የሚሻልህ። እሺ በቃ ነገ እንገናኛለን። አየ በቃ
ቃልዬ እውነት አንቺ ቃል ነሽ? የኔዋ ቃል ነሽ? አዎ እኔ አንተ ቃል ነኝ። ምን ስላየኝ ደስ አላለህም? በጣም እንጂ እኔ እናት። አቦ እያሱ እኔ በአንተ በጣም አዝኛለሁ። እንዴት ትንሽ እንኳን አትጠብቀኝም? አግብተህ ትጠብቀኛለህ? ማነች እቺ ሴት? ስለዚህ ሴትዮ ልታስረዳኝ ትችላለህ? ጽናት ይኸውልህ እያሱ አርፌ ከተቀመጥኩበት ቤቴ አምጥተህ ይሄ ነው ቤትሽ፣ ይሄ ነው ህይወትሽ፣ እኔ ነኝ ባልሽ ያልከኝ አንተ ነህ። ምንድነው አሁን እየተፈጠረ ያለው ነገር? ቆይ ጽናት አንዴ ተረጋጊ። ምንም መረጋጋት አያስፈልግም እያሱ። በቃ ሻንጣን ይዝና ወደ እኔ ጋር እንሂድ። እቺ ሴትዮ ለአንተም ለኔም የሚጠቅም አይመስለኝም። እያሱ እየቀለደች እንደሆነ ንገራት። ለነገሩ እኔ ምን አለፋኝ? እኔም ብትተወኝ መቼስ ልጅህን የመተው አቅም አይኖርህ። እያሱ ለልጅ ብለህ እኔን ልትተወኝ ነው? ይኸውልሽ ቃልዬ ላስረዳሽ። አንተ ለሴት ብለህ ልጅህን ልትተው ነው? ቆይ ግን ምን አይነት ሰው ነህ? ሀይ ንገረኛ። እኔ ነው ወይስ እሷን ነው የምትመርጠው? ሮቤል በጣም ሁሉ እውነት ማመሰግነው። ለምን? ስለ ሁሉም ነገር አልገባኝም። ምን አደረኩልሽ? ያው አለ አይደለ አብረኸኝ ስለዋልክ ጭንቀቴን ስለተጋራኸኝ ስለወራኸኝ በቃ ጥሩ ቦታ ወሰደኝ ብዬ ጥሩ ቦታ ስለወሰድከኝ ለሁሉ። ውጪ ብዙ ባትቆይም አንዳንድ የነሱን ባህሪዎች የወረሽ ይመስለኛል። ለምሳሌ ምስጋና ማብዛት። አረ እሺ በቃ ለማንኛውም ግን ደህና ዋል። በቃ ሂድ። አመሰግናለሁ በጣም። እሺ ቻው። ቻው። ሄሎ ጋሼ። እንዴት ዋልክ የኔ ልጅ? አሉ ይመስገን ጋሼ። ምን ነው ዛሬ ያለው ወትሮ ትንሽ አረፈድክ? በሰላም ነው? አዎ ጋሼ፣ ብታይ እኮ አንድ የሚሄድበት ቦታ ነበረኝና እዛ ሄጄ ነው። እንደሱ ከሆነ ችግር የለውም። ስትዘገይ እኮ ደግሞ ምን ሆንክ ብዬ ነው። ጋሼ ስላልተገናኘን ነው እንጂ እኮ ሰፈር መጥቼ ነው የሄድኩት። ዋና አንተ ደህና መሆን ነው ሮቢ። ለማንኛውም ጋሼ አሁን እየመጣሁኝ ነው። እኔም ቤት ቁጭ ቤት ትንሽ ሲደብረኝ ትንሽ ንፋስ ልቀበል ብዬ ሁሉ ጊዜ የምንቀመጥበት ቦታ ላይ ቁጭ ብያለሁ። ቢበዛ አንድ 20 ደቂቃ ቢፈጅብኝ ነው። እሺ ለማንኛውም እጠብቅሃለሁ። እሺ መጣሁ ጋሼ፣ መጣሁ። ምን ልሆን? ለአብድ ነው እንደዚህ የምደነግጠው ምንም ነገር ሳይኖር። ወይኔ አምላኬ! በጠራራ ፀሐይ እንደዚህ የሚያስፈራ አይደለም። እንዴ
የት ነበርሽ? ቆይ ደህና ዋልሽ አይቀድም? መጀመሪያ የጠየቅኩሽን መልሽልኝ። ምን ጠየቀኝ? የት ነበርሽ? ቤተክርስቲያን ነበርኩኝ። በዚህ ሰዓት ቤተክርስቲያን ምን ታደርጊያለሽ? ሰዓቱ ምን ችግር አለው? በዚህ ሰዓት ቤተክርስቲያን መሄድ ለምን አስፈለገ? አዎ በጣም ልክ ነህ እያሱ፣ መሄድ አልነበረብኝም። ቆይ ግን እኔ ምን አይነት ሰው ነኝ? እየቀለድሽብኝ ነው እንዴ? እየቀለድክ ያለኸውማ አንተ ነህ እያሱ። ማለት? ለነገሩ አንድ ልጇን ያጣች ሴት በዚህ ሰዓት መገኘት የነበረባት ናይት ክለብ ነው አይደለም? እኔ ነኝ ያጠፋሁት። እንደሱ ማለት አይደለም። አሁን በጣም ደክሞኛል። ሻወር ወስጄ ማረፍ እፈልጋለሁ። እናትና እዚህ ጋር ቁጭ በል እስቲ። አንቺ አቦ እንዴት ነህ በእናትህ? አለሽ? አቦ እንዴት አላብድ? ካርቶን ሙሉ ባዝሊን የተቀባ ሰው እኮ ነው የምትመስለው። ፊትህ ራሱ ወዝወዞ ነው የለ እንዴ? ዛሬ ደግሞ ወዛመንኩኝ። እውነቱን ንገሪኝ ካልከኝ መቼስ ቆንጆ ነገር ነው። ግን ደግሞ ፊትህ አመድ በአመድ ሆናል። ምን አለ እንደው ባዝሊን ነገር እንኳን ብትቀባ። ይልቅ እንደው አሁን ለሆነ ጉዳይ ነበር የፈለኩ። አይ አንቺ እንኳን ለደህና ነገር ሳይሆን የመጣሽው እኔን ልኬላ መንገር ነው። አቦ እንደ ሴት ነገር ይዘህ ችክ አትበል። ይልቅ አሁን ስልክ ቁጥርህን ንገረኝ። ንገረኛ። ምን? አቦ ምን አለው? እዛ ጋር ያሉ ሰዎች ታዩዋል። ከላይ ስትመጣ አይተንህ እኮ ነው። ዛሬማ ስልኩን እቀበላለሁ ብዬ ተወራርጄ ነው የመጣሁት። መቼስ አታሳፍረኝም አይደል? የምን መወራረድ ነው ደግሞ? አቦ እዛ ጋር ያሉ ሰዎች ይታዩዋል። እኔ በጣም ነው የምግባባው። ስልኩን ደግሞ ቶሎ ይሰጠኛል ብዬ ወሽካክቼ ነው የመጣሁት። አታሳፍረኝ አቦ፣ ስጠኛ። እኔ እኮ ስልክ የለኝም። አንተ ሙድ እያያዝክ ነው እንዴ? ኧረ አይደለም፣ የምሬን ነው። ስልክ የለኝም። ቆይ እንዴት ነው ስልክ ማይኖር? የእውነት የለኝም። ሳምኛለሁ። በቃ አሁን መማል አያስፈልግም። እና ታዲያ ከዚህ በኋላ ምን ላደርግ ነው? ምን ልላቸው ነው እነሱን? ግን ደግሞ አንድ ሀሳብ አለኝ። ምንድን ነው? ለምን እኔና አንቺ ተቃቅፈን አንሄድም? አንተ ለካ ጸዳይ ብቻ አይደለም፣ ጸዳይ ሀሳብን ታመነጫለህ። በቃ ተቃቅፈን እንሂዳ። አየና እስቲ ቀፋይ በእናትህ
ምንድነው ይሄ? ማነው ግን? ወይኔ ብርጭቆ፣ ወይኔ የሰበርኩት ቅድም ቆርጦኛል እንደኔ። ወይ ሮማን ደግሞ እያበርሽ ነው እንዴ? ሲቆርጥሽ የሆነ ደም ሲፈስሽ እንደታይታወቅሽ። ወይኔ ጉዴ! ማንን ይሆን የቆረጠው? ምን ሆነሽ ነው ልጄ? እስኪ ምን ሆነሽ ነው እያልኩሽ እኮ ነው። እማዬ በፈጠረሽ እስኪ አትጩ፣ የሚጮህብኝ ይበቃኛል። እና ምን ሆነሽ ነው እኮ? ምን ሆነሽ ነው ንገሪኝ እስኪ። ቆይ ማያምጣለሽ የዋሽ ንገሪኝና ምን ማሰሪያ ላምጣለሽ? ምን ሆነሽ ነው? ምንድን ነው ትይኛለሽ እንዴ? በልተተት እስር ማነው እንትን ኪችን ማነው ብርጭቆ ሰብሮ ይተው? እኔ ነኝ እማዬ በፈጠረሽ እንደሆነ አንቺ ነሽ ብርጭቆ ሰብረሽ ሳታጸጂ ሄድሽው እንዴ? ታዲያ ኪችን ውስጥ እኮ ነው የሰበርኩት እንጂ ሳሎን ቤት ነበር። ሳሎን ቤት አልሰበርኩት። ደግሞ አነሳዋለሁ ብዬ እኮ ረስቼው እኮ ነው። አውቃለሁ እኮ እማዬ። እኔም እኮ መጀመሪያ ሳሎን ነበርኩ። ከዛ በኋላ ውሃ ለመጠጣት ወደ ኪችን ወረድኩ። ስወርድ የወደቀ ዕቃ ነበር። ምንድን ነው ብዬ ሳነሳው ለካ ተሰበረ ብርጭቆ ነበር። አብሮ ቆረጠ። ታዲያ ቀሳትም ነበር እንዴ? እማዬ በፈጠረሽ ተይኝ። ወይኔ በስመ አብ። አነሳለሁ እኮ ብዬ እኮ ነው እንትን ያልኩት። በእናትሽ ነፍሴ ገባ። በቃ እሺ፣ ቆይ ልጅሽ ማሰሪያ ላምጣልሽና ሌላ ሰውም እንዳይጎዳ እንትን ልበል አንሳው። እሺ ውሃ ታርጊበት። ውሃ ከሆነ ደግሞ መድባቱ ነው ይደማል። ዝም ብሎ ቀና አድርገሽ እንደዚህ ያዥው። ይወረድ። እሺ እማዬ። ቆይ ልጅ ልምጣ። ወይ እኔ እኮ ስጠፋ ጊዜ ምን ሆንክ ብዬ በጣም ተጨነኩኝ። እኔ ልጅ ይቅርታ ጋሼ፣ መደወል ነበረብኝ። አይ እሱ እንኳን ችግር አልነበረው። እንደ ድንገት የተደረገ ቀጠሮ ነበር። ለዛ ምን ነው እንደ ድንገት ማለት ምን ማለት ነው? ማለት ጋሼ አልገባኝ። ያው ምናልባት ውሃ አጣጭን ካገኘ ብዬ ነው። አንተም ዋሸት አልፈልግም። እንደዛ አይደለም። እንዴት? ይኸውልህ ጋሼ፣ እኔ ፍቅረኛዬን ላገኛት አይደለም የሄድኩት። እና ታዲያ ምንድን ነው? በእርግጥ አንዲት ልጅ ለማግኘት ነው የሄድኩት። ይሁን፣ አላስጨነቀም? ኧረ አልተጨነኩም ጋሼ። ግን እርግጠኛ ነህ? አዎ እርግጠኛ ነኝ ጋሼ። ታውቃለህ፣ በመጀመሪያ ጊዜ አይኔ እንደሚያይ ሳታውቅ ብዙ ነገር ታጫውተኝ ታወራኝ ነበር። እንዴት ዋልክ? ደህና ነህ? እግዚአብሔር ይመስገን። ማን ነህ? አላወቁኝም እንዴ? ኧረ እኔ አላወኩም።
ሮቤል ነኝ። ውይ አንተ ነህ እንዴ? እንዴት ዋልክ? እንዴት ነው ጋሺ? ደህና ነኝ እግዚአብሔር ይመስገን። ትንሽ ድምጽ እኮ ወፈረብኝ። እንግዲህ ጎርምሽ ይሆናል። ልክ ብላ። ምን ነው ጋሼ ብቻዎትን? በፊት ቤተክርስቲያን አካባቢ ነበር የማይወት። አዎ ምሳ ለመብላት ልጄን ምግብ ቤት ልጠብቃት እየሄድኩ ነው። አረ እንደሱማ ከሆነ ደስ ይላል። እንዴ ቆይ አንተ ያለው ጥሩ ምን ነው ጠፋሳ? ትንሽ ስራ ቢዚ አድርጎኝ ነው ጋሽ። አሁን ግን በደንብ ጊዜ ስላለኝ እንገናኛለን። አይ መልካም። እንዲያውም ልጄ ስትመጣ ትተዋወቃታለህ። ደስ ይለኛል። ሁሉ ጊዜ ስለሷ እየነገሩኝ አንድም ቀን እኮ አግኝቻት አላውቅም። አይ እሷም ስለ አንተ ስነግራት እንዲህ ነው የምትለኝ። እንዲያውም አሁን ትመጣለች፣ ትተዋወቃላችሁ። ደስ ይለኛል። እሷ ነገር እንደሆነ በየቦታው ይሄኔ ፎቶ እያነሳች ይሆናል። ምን እንደሚሻላት አላውቅም። ምን ነው ፎቶ ማንሳት ትወዳለች እንዴ? አይ እንደሱ አይደለም። በቃ ፎቶ የማንሳት ሱስ ስላለባት እዚህ ሰፈር እንዲያውም ያላነሳችውን ነገር ጠይቀኝ። ሳር ቅጠሉን ሁሉ አንስተዋለች። አዎ ሮቢ፣ አሁንም ያ ሮቢ ነህ ለኔ። ምንም ነገር እንዳደበቀኝ እሺ? ያውቃለሁ ጋሽ። በጣም ጥሩ። ምንድነው የተፈጠረ ነገር አለ እንዴ? አይ ምንም ነገር የለም። እሺ ለማንኛውም አሁን ወደ ቤት እንሂድ። የምንበላው ምግባችንን እየሰራን እናወራለን። ቅድም ስሜታዊ ተናገርኩት። አስቀየምኩሽ እንዴ? አላስቀየምከኝም። እርግጠኛ ነሽ አልተቀየምሽኝ? እርግጠኛ ነኝ አልተቀየምኩም። እሺ ለማንኛውም ግን ይቅርታ። እሺ አድርገናል። ይቅር ብለሽ ነው? አዎ። እሺ አመሰግናለሁ። ለምኑ ነው ምስጋናው? ይቅር ስላልሽኝ ነው። ለምን እንደዚህ እያደረክ እንዳለህ በደንብ እረዳለሁ። አመሰግናለሁ ጽናቴ ስለምትረጂኝ። ምንም ማለት አይደለም። በቃ ወንተኛ ነው። አዎ እኔም በጣም ደክሞኛል። እሺ አስራት ገበል ይታወቃል ማለት ልገባ ይችላል። እያሱ በእናትህ እኔ ሆዴ ምንም ምቾት እየሰጠኝ አይደለም። እንዴት ይመችሻል? ያገኘሽውን እየበላሽ አመጋበሽን አስተካኪ ተብለሽ ስንቴ ተነገረሽ? ይሄውን ተንከባከሽ በወጭሽን የት እንዳደረሽው ተመልከች። ሳንተ ምን እኔን ቦርጫ አስቆጠረ? ይልቅ እኔ ሆዴን ሊያመኝ ነው መሰል የሆነ ደስ የማይል ነገር እየተሰማኝ ነው። ምንሽን ነው የሚያምሽ? አቦ እያሱ ኧረ ሆዴ ውስጥ የሆነ ነገር እየተገላበጠ ነው። አንቺ የምርሽን ነው እንዴ? ቅድም አቅለሽልሽን ስትይ ነበር እኮ። የሆነ ምግብ ነገር ሲሸተኝማ እንዴት እንደሚያደርገኝ ሊነግርህ አልችልም። በዛ ላይ ደግሞ ያጥወለውለኛል፣ ከዛ በኋላ ያቅለሸልሸኛል፣ ከዛ ይወጣል ሁላ። ምን የምርሽን ነው ቃልዬ? ወይኔ ቃል ኪዳን በቃ ተበላው። ምንድነው? ምን ሆንሽ? እኔ እኮ ባለፈው ወር አበባዬ ሲቀር በጣም ደስ ብሎኝ ተገላገልኩ ብዬ ነበር። ለካ አርግዤ ነው ማለት ነው። ወይኔ ቃል ኪዳን አርግዤ ነው ያልሽው? እየቀለድሽብኝ ያለ ማለት ቃልዬ። ሃይ የምን ቀልድ ነው የምታወራው? መቼስ ያረከውን ልክድ አይደለም አይደል? ኧረ እኔ እንደሱ ማለት አይደለም።
አርግዘሽ ከሆነ እውነት በጣም ነው ደስ የሚለኝ። አንተማ እንደውም በጣም ነው እንጂ ደስ የሚልህ። ለምን ደስ አይልህም? መከራ ፊዳዬን የማየው እኔ ምን አለብህ አንተ? አይ እኔ ማለቴ ሳበቃ ትርበትበት የሆነው ነገር አንዴ ሆኗል። ልጃችንን ወገባችንን ጠበቅ አድርገን ማሳደግ ነው። ምን አለ በቃ Ah!